ቆይ ግን ሁሉ ነገርኛ እኛ ላይ ይሆን ያለው ለምንድን ነው? ላይ ባንቺ አንተሻል እንዴ? እንዴት ነው መስኮት አምጥተሽ የምትመጪው? እና ታዲያ ምን ላድርግ? አንተ አትመጣ ስትናፍቀኝ ታዲያ ምን ላድርግ ነው? እሺ ምንድን ነው ይሄ ማንበብ ምናምን ብቻ ግን እንዳይሆን እንግሊዝኛ ማንበባትሽን እንዴ? አማርኛውንም በግድ ነው። ችግር ሳይፈጠር አይቀርም። አሁን ሴት ጉር ተሰራሁ እያለ ነው። ምን? ሰውየው ብላክሜል ተደርጓል። ማህሌት የማትወጣው ችግር ውስጥ ገብታ ትገኛለች። እሱም እንግዲህ ብላክሜል ያደረገችው ሰውዬ ወይም ደግሞ በነካሌ ሙሲሳ ሆቴል ውስጥ ሄዳ አብረው እንደማደር እንግዲህ አብረው ለመተኛት ፈልጋ እሱ ልብስህን አውልቅ እያለችው እሱ ልብሱን ሲያውልቅ ካሜራ ደብቃ ቀርጠው፣ ነገር ግን በሱ እያስፈራራችው ትገኝ ነበር። እሱ ግን ለሆቴሉ ባለቤት ለካሌ ሙሲሳ ተናግሮ በካሜራ እንድትታይ ተደርጓል። ካሌ ሙሲሳ ግን ማህሌትን አያውቃትም፣ ነገር ግን ወደ ዝና አስተላልፏታል ማለት ነው። ዝና ደግሞ ማህሌትን በደንቡ ጠንቅቆ ስለሚያውቃት እንግዲህ ማህሌት በጣም ችግር ውስጥ ነው አሁን የምትገኘው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት፣ ፈጣሪ አምላክ ይጠብቃችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ፣ ነባሮች ላይክ እያደረጋችሁ እንደዚሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ምሳሌ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ነው ማለት ነው። እንግዲህ የጨካኞች መጨረሻቸው የከፋ አወዳደቃቸው የከፋ እንደሆነም የምናይበት ነው ማለት ነው። እና እንግዲህ ደግሞ ንጹሖች ሰዎች ምንም የሚያውቁት ለፍቅር ብለው በእውነት መንገድ የሚሄዱት እንደዚሁም እንደ ሉላና እንደ ሞገስ አይነት ሰዎች ደግሞ በስቃይ ውስጥ ይገኛሉ። መጀመሪያቸው ስቃይ ቢሆንም እንግዲህ መጨረሻቸው ያማረ ህይወት ያማረ ጊዜ ይኖራቸዋል ብለን እንግዲህ ተስፋ እናደርጋለን ማለት ነው። አንዳንድ ጊዜ ፍትሃዊ ነገር የለም። አንዳንድ ጊዜ ደግሞ በእንደዚህ አይነት በድራማዎች እንኳን ፍትሃዊ ነገሮች እናገኛለን ብለን እንግዲህ እንጠብቃለን ማለት ነው። ሞቷል የተባለው ጠበቃውም ሜዳ ለሜዳ እየተንከራተተ ይገኛል ማለት ነው። እሱም ከዝና እጅ አምልጧል። ዝና እንግዲህ በተደጋጋሚ ስህተቶችን እየሰራ ይገኛል። አንደኛ እንደ በፊቱ እየሰራ አይደለም። ሉላ ከሱ ከተለየች ጊዜ ጀምሮ በቃ ሽንፈት እንጂ ማሸነፍ እየታየበት አይደለምና ካሌ ሙሲሳም እንግዲህ በተደጋጋሚ እሱን ነው እያለ ያለውና አንተ የድሮ ዝና አይደለህም፣ ተለውጠሃል። ያቺ በረሮ የምታከል ልጅ ትህትና አመለጠችክ፣ እንደዚሁ ሚስትህም አመለጠችክ። ለወራት አላገኛትም፣ እየፈለካት ነው። ድጋሚም ደግሞ ሌላ ስህተት እየሰራክ ነው ነበር ያለውና እሱ እንግዲህ እኔ የተቻለኝን እያደረግኩ ነው፣ ከዚህ በላይ ምንም ማድረግ አልችልም ነው ያለው ነው። ነገር ግን ሉላ ጠፍታ ሁላቸውም ሰዎች አስደንግጣቸው ነበረ። ነገር ግን ጠፍታ ሳይሆን ያው ሞገስን ማግኘት አለብኝ። ሞገስን በጣም ነው የምትወደው። በቃ እስከ መጨረሻው ሞትም ከሆነ አብሬ ሞታለሁ ከሱ አልለይም እያለች ትገኛለች። ና ነገር ግን ተደብቃ ያው ሞገስ ጋር ደውለው ሞገስ ያለበት ቦታ እሱን ለማየት ነበረ የሄደችው። ሞገስ ግን በጣም ብልጥ ስለሆነ ከኋላዋ ቀስ ብሎ መድብል እንዲከተላት፣ ምናልባት ሰዎቹ የሚከታተሏት የሚያገኟት ከሆነ ሌላ ችግር ውስጥ እንዳትገባ በቅርብ ርቀት ተከታተላት በማለት እንግዲህ ለመድብል ይነግረዋል ማለት ነው። እሷ እንግዲህ እየሮጠች ሞገስ ያለበት ቦታ ትሄዳለች። እሱ እንግዲህ በርቀት እየተከታተላት ነበረ። ሁሉም ሰላም ነው፣ ምንም የለም። መድብል ግን በጣም ሲስተመኛና ጎበዝ፣ በቃ ነገሮችን ሁሉ የሚያደርገው ሳይነቃበት ነው። እንግዲህ እስካሁን ድረስ ባየነው ነገሮች ውስጥ ምንም የተሳሳተው ነገር የለም ማለት ነው። ነገር ግን ቅድስት በጣም የደነገጠችው ከክላሷ ስጣታት የት ሄዳ ነው የሚል እንግዲህ በጣም አስደንግጧት ነበርና ቢሆንም እንግዲህ ለብሩክም ኧረ በጣም ችግር ተፈጥሯል፣ ሉላ የለችም የት ሄዳ ነው ብትለው እንግዲህ እሱም ያው በጣም ደንግቶ ለመድብል ነበረ እየነገረው ነው። መድብል ግን ተረጋግቶ አውቃለሁ ነበር ያለው። እንዲህ አውቃለሁ እኮ ነው ያልከው፣ ሉላ ጠፍታለች የለችም እያልኩ እኮ ነው ቢለው አውቃለሁ መድብል እንዳንድነነገጥ እንዳናስብ ቀድሞ ነግሮኝ ነበረ፣ ሞገስ ነግሮ ነበረ። ስለዚህ እሱ ጋር ነች ያለችው ነበር ያለውና ስለዚህ ቢይዟትስ የሆነ ችግር ቢፈጠርባትስ ያለንበትን ሁኔታ እያወቃችሁ እንዴት ነው እንድትወጣ የምትፈቅዱላትም ቢልም እንግዲህ በሰላም ከሞገስ ጋር ተገናኝታለች ማለት ነው። ነገር ግን እሱ እንደዚህ መሆን የለብሽም፣ መረጋጋት አለብሽ። እኔ ወንድ ልጅ ነኝ፣ ውጭም ባደር ምንም በሆን ምንም የሚደርስብን ችግር የለም። ነገሮቹ እስከሚስተካከሉ ድረስ እኔና አንቺ ትንሽ መራራቅ አለብን ነበር ያላትና እሷ ግን በፍጹም ከሱ መለየት አልፈልግም። አሁን እንኳንም አንዴ አገኘሁ እንጂ ከእንግዲህ ካንተ አለይም፣ ሞትም ከሆነ
አብሬህ ነው የምሞተው፣ ስለዚህ የትም አልሄድም ነበር ያለችው። እሱ ግን ይሄ ነገር በፍጹም የማይሆን ነገር ነው፣ እኔ በየበረንዳው በየሆቴሉ በያገኘበት ቦታ ነው የማድረው፣ ስለዚህ ይሄ ነገር ደግሞ አንቺ ካንተ ጋር ነው መሆን የምትይው፣ በፍጹም የማይሆን ነገር ነው ያላትና እሷ ግን በፍጹም አልለይክም ብትለው እንግዲህ በግዴታም ቢሆን ትለይኛለሽ፣ ነገሮቹ እስከሚስተካከሉ ድረስ እዛው ባለሽበት መቀመጥ አለብሽ። ጠበቃውን በህይወት እንዳለ እንግዲህ ተደርሶበታል ማለት ነውና ሞገስ እንግዲህ የጠበቃውን ቤተሰቦች ለማግኘት ሙከራ እያደረገ ነበርና የጠበቃውን ቤተሰቦች አግኝቶ እንግዲህ ይሄ አውሬው ዝና እንዳያገኛቸውና እንዳያስፈራራቸው ወይም ደግሞ ችግር እንዳያደርስባቸው የጠበቃውን ሚስት ቤት ተከራይቶ አስቀምጧታል፣ ሌላ ቦታ ማለት ነው። ይሄ ነገር እንግዲህ እየተደረገ ያለው ጠበቃው ለነሱ እንዲመሰክርላቸው፣ ዝና ደግሞ የሱ ቤተሰቦች ላይ ሌላ ችግር እንዳያደርስበት ያው በጥንቃቄ የተሞላ መንገድ ነው። በጣም ደስ ይላል ማለት ነውና ጠበቃውን ግን መንገድ ላይ ቁጭ ብሎ ከውሾች ጋር እየተጫወተ ነው የሚገኘው በአሁን ጊዜና እሱ እንግዲህ የሁሉ ችግር የደረሰበት ለስራው ለሙያው ታማኝ ባለመሆኑ በማጭበርበሩ ዝምተኛ በመሆኑ ነው እዚህ ሁሉ ችግር ውስጥ የገባው። ነገር ግን እሱም ችግሩን አምኗል። ይገባኛል፣ ትናንትና እዛ ትልቅ ቦታ ላይ ነበርኩ ሰውዬ፣ ዛሬ ዝቅ ብዬ እዚህ መንገድ ላይ ከውሾ ጋር ተቀምጫለሁ። ይህ ሰውዬ እኮ አሁንም ታገኘ ሊገለኝ ይችላል፣ ምክንያቱም ሞቷል ተብያለሁ። ድሮም ባዶ ሳጥን ተቀብሯል። ቤተሰቦቼ ባዶ ሳጥን ውስጥ ቀብረዋል። እኔ እዛ ውስጥ እንዳሉ ነው የሚታወቁት። አሁንም ቢያገኘኝ በአየር ላይ ነው የሚገለኝ። ስለዚህ ራሴ መጠበቅ አለብኝ ራቅ ብዬ። መድብል አንድ መፍትሄ እስከሚያመጣ እያለ ይገኛል። በፊት ግን ከመድብል ጎን አልነበረም። ምክንያቱም ሞገስ ስለከሰሰው ከሞገስ ጋር ነበር ክርክራቸው። አሁን ግን ሞገስ ትክክለኛ ሰው ነው፣ የኔ ጥፋት ነው፣ ሚስት ያለኝ ሚስት እንደሌለኝ ከሌሎች ቆጃንጆ ሴቶችን ሳሳድር ገንዘቤን ሳልቋጥር በሰው ሚስት ላይ ግፍ በመስራቴ ነው ይሄ ሁሉ ነገር የደረሰብኝ። ይሄ ከርታታ ምስኪን ሞገስ ደግሞ በእኔ ምክንያት እየተሳደደ መንገድ ለመንገድ ላይ እሱም እንደኔ በፖሊሶች እየተባረረ ይገኛል። ይሄ ሁሉ የኔ ጥፋት ነው። እኔ እሱም ምንም ያጠፋው ነገር የለም። መጀመሪያም ሽጉጡን የሰጠኝ ዝና እኔ እሱን እንድመታው እንድገለው ወይም ደግሞ በቃ እሱ እኔን እንዲመታና እሱ ወንጀለኛ ለማድረግ እነሱ ለማሸነፍ ያደረገው ነገር ነው። አሁን ስህተቴ ሁሉ ገብቶኛል፣ ከረፈደ ቢሆንም እያለ እንግዲህ እየተጸጸተ ይገኛል ማለት ነው። ነገሮችን ግን ያለውን ነገር ሁሉ መድብል እያስተካከለ ቢገኝም ሌላው የቅድስት ጉዳይና የብሩክ ጉዳይም አለና ብሩክ ግን እንዴት ብቻህን ትጨርሳለህ? ከኛ ውጪ ለምንድን ነው ብቻህን የምትሄድበት? እኛ እያለን ለምንድን ነው ብቻህን የምትጋፈጠው? ቢለው መድብል ግን እኔ ብቻዬን ነው መጋፈጥ የምፈልገው፣ አንተም የራስህን ህይወት ኑር እና ምስኪን ልጅም ደግሞ እንደምንም ብዬ እኔ አወጣዋለሁ። አንተ ከቅድስት ጋራ አዲስ ህይወት መጀመር አለብህ በቃ አሁን እያለው ነበረ። እሱም እንግዲህ ከቅድስት ጋራ ምንም አይነት ህይወታውን አልጀምረም ይሄን ነገር ሳያልቅ ነበር ያለው ነው። ይሄ ነገር እስከሚያልቅ ድረስ ሴት ልጅ እኮ እኔ ጊዜዋ በከንቱ ሄድባት እንዴ? ለምን አትፈራረውም ነበር ያለውና እሱም መዘጋጃ ሄዳችሁ መፈራረም ትችላላችሁ፣ ለምስክር ደግሞ እኛ አለን ነበር ያለውና እኛ አለን የምትለው ማን ነው? እኛ አለን የምትለው አንዳንተ ብቻ እኮ ነህ ያለው። አንተ ሁለት ሰው ሆንክ እንዴ? ሚዜ ይሆነኛል፣ ወንድሜ ነው፣ ከጎኔ ይቆማል ያልኩት ሞገስ ይሄው መንገድ ለመንገድ እየተንከራተተ እየተሳደደ ነው የሚገኘው። እንዴት እሱ እዚህ መከራ ውስጥ ሆኖ ሌላ ህይወት ጀምራለሁ ነበር ያለውና ግድ የለም ይሄ ነገር በጣም ጊዜ የሚወስድ ነው። ስለዚህ እናንተ የራሳችሁን ህይወት እየኖራችሁ ነገሮችን ብናካሄድ ይሻላል ነበር ያለውና እሱም በፍጹም አይሆንም ነበር ያለውና ሞገስ ግን እኔ ታላቅ ወንድም መድብል ግን እኔ ታላቅ ወንድምህ ነኝ። እኔ ምልክን ነገር መስማት አለብህ፣ ማድረግ አለብህ። እች ልጅ ሴት ልጅ ናት፣ ጊዜዋ በከንቱ መቃጠል የለበትም። ምሳሌ አታሳዝንህም እንዴ? እናት እንደናፈቀች ወንድም እንደናፈቀች አመታትን አስቆጠረች ነበር ያለውና መድብል እንግዲህ ያው ጥሩ ምክር ነው የመከረው። ብሩክም ያው ሊያስብበት ይገባል ማለት ነው። ቅድስት አንዴ ካመለጠችው ድጋሚ እሷን ለማግኘት በጣም ከባድ ነው የሚሆነው። እንደዚሁም ደግሞ ሰራተኛ ነኝ ብላ የገባችው የማህሌት ተላላኪ እቤት ገብታ እንግዲህ እነሱን ለመበጥበጥ ሙከራ እያደረገች ነው። የቤት ሰራተኛ መስላ ገብታ እንግዲህ ማህሌት እያስተላለፈችላት መልእክት በጣም ከባድ ነው። ከብሩክ ጋራ መተኛት አለብሽ፣ ከሱ ጋራ ተኝተሽ ቪዲዮ ለኔ መላክ አለብሽ፣ ቪዲዮ ቀርጠሽ። ስለዚህ ቅድስትንና ብሩክን እሳትና ጭድ ነው የምናደርጋቸው፣ ህይወታቸውን ሲኦል ነው የምናደርገው እያለ ትገኛለች። አዝማሚያውን ስናያት ግን የቤት ሰራተኛው ይሄ ነገሩ በጣም ከበድ ቢላትም ግን በውስጧ በሀሳቧ ማህሌትን የምትከዳ ትመስላለች። አዎ ደግሞ መክዳትም አለባት። ምክንያቱም ማህሌት ለራሷ ችግር ውስጥ ገብታ ሰውን ችግር ውስጥ እያስገባች ነው የምትገኘው። የሰውየውን ፎቶ ይዛ እንግዲህ
ሰውየውን በማስፈራራት ብር እየተቀበለችው ለሚስትህ እነግራለሁ ብር ይሄን ካላሰጠኸኝ እያለችው እንግዲህ ሰውየውን እያስፈራራች ነው የምትገኘው። እንግዲህ ማህሌት በቅርቡ የገቢ ምንጯ ሁሉ ይቋረጥባታል። ሌላ ችግር ውስጥ ማሁን ትገባለች ማለት ነው። ዝና እንግዲህ እሷ መሆኗን ታወቀ። ማህሌት ለህይወቷ ራሱ አስጊ ነው የሚሆነው። እንግዲህ ዝና በጣም ነው የደነገጠው። ማህሌት ናት እንደዚህ የምታደርገው? የሰው ሰውዬ እያስፈራራች ያለችው እሷ ማን ሆና ነው በማለት እንግዲህ በጣም ነው የተናደደው። እሷም ደግሞ የሰው ካስተመር የሆቴላቸውን ደንበኛ ነው እንግዲህ እንደዚህ እያደረገች የምትገኘውና ማህሌት እንግዲህ አወዳደቋ የከፋ ነው። እቺ ልጅም ደግሞ ያስጠጋቻት ሰው የላትም በማለት ነው። እሷም እንግዲህ አሁን አውጥታ መንቀራ ትጥላታለች በድጋሚ ማህሌት። መልካም የጎዳና ምንድነው የጎዳና ቤት ወይ እንደዛ ነው የሚሆነው። እንግዲህ መልካም መውደቅ እንላታለን። ያው መቼም ክፉ የሚሰሩ ሰው ምን ጊዜ ሙርቀታቸው ነው እንጂ ከፈታቸው አይታይምና ለጊዜው ከፍ ያሉ ይመስላቸው